የመሪዎቹ ሩጫ ዙሩ ከረረ። የኃይል አስተላለፉ ተቀያየረ። ከሰሞኑ በርካታ አፍሪካ ቀንድ ሀገራት መሪዎች ከወትሮ በተለየ መልኩ ስራ በዝቶባቸው ታይተዋል። ከኢትዮጵያ እስከ ሶማሊያ፣ ከኤርትራ እስከ ሱዳን፣ ከግብጽ እስከ ጅቡቲ በተከታታይ 2 ሳምንታት በሚባል መልኩ በትብብር ጉዳይ ከአጋሮቻቸው ጋር በቀጥታም በተዘዋዋሪ መምከራቸው ይታወቃል። ጥቂቶቹን ለማስታወስ ያክል ቀደም ሲል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተከታታይ ሳምንታት ከግብጽ ከሱዳንና ከሳውዲ አረቢያ መሪዎች ጋር በተለያዩ ቀናት በአስገራሚ ሁኔታ መክረዋል። እሳቸውን ተከትለው ወደ ሳውዲና ግብጽ ያመሩት ጀነራል አብዱል ፈታህ አልቡርሃን ናቸው። በኢትዮጵያ በኩል ወደ ኢራን ያቀኑ ባለስልጣናት ወደ ኢትዮጵያ የመጡት የህንዱ ጠቅላይ ሚኒስትር እንዲሁም ወደ ሞቃዲሾ ያመሩት የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዲ ሰላም አብዲ አሊ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ ጋር መምከራቸው ይታወቃል። በዚህ ላይ የሶማሊያ ፌዴራል ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድን ለአንድ ቀን የሥራ ጉብኝት ተቀብሎ ማነጋገራቸውን ጠቅላይ ሚኒስትር አብይ አህመድ አሳውቀዋል። ይህ የመሪዎች ዲፕሎማሲ ሩጫ ቀጣዩን አስተላለፍ በስሱ ይጠቁማል። ጉዳዩን ከዚህ ቀጥሎ እናያለን። አብራችሁን ቆዩ። የመሪዎቹ ሰሞንኛ ሩጫ። የቀጠናው ተፋላሚና ተፎካካሪ ሀገራት መሪዎች ሰሞኑን በየፊናቸው በዲፕሎማሲ ሩጫ ላይ ጠንከር ብለው ታይተዋል። ቀደም ሲል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ ካይሮ አምርተው ለ5 ቀናት ከቆዩ በኋላ ከፕሬዝዳንት አብዱል ፈታህ አልሲሲ ጋር በጥብቅ መክረው አስመራ ተመልሰዋል። ከዚያ ቀጥሎ ብዙም ሳይቆዩ ወደ ፖርት ሱዳን አምርተው ከሱዳን ጦር መሪ ጀነራል አብዱል ፈታህ አልቡርሃን ጋር መክረው ተመልሰዋል። ከፖርት ሱዳን ተመልሰው አስመራ ብዙም ሳይቀመጡ በሁለተኛው ቀን አካባቢ ወደ ሳውዲ አረቢያ አምርተው በዚያውም ለ4 ቀናት ቆይተው መመለሳቸው ይታወሳል። የእሳቸው አጋርና ወዳጅ የሚባሉት ጀነራል አልቡርሃን ደግሞ እግራቸውን ተከትለው ወደ ሳውዲ አመሩ። ከዚያም ቀጥለው ወደ ካይሮ አምርተው ከፕሬዝዳንት አብዱል ፈታህ አልሲሲ ጋር መክረዋል። የሚመከርባት ኢትዮጵያ ደግሞ መሪዎቿን ወደ ኢራን ከመሄድ ጀምሮ በሞቃዲሾ ጭምር እየመከሩ ይገኛል። የሶማሊያ ፌዴራል ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድን ለአንድ ቀን የሥራ ጉብኝት ተቀብለው ማነጋገራቸውን ጠቅላይ ሚኒስትር አብይ አህመድ በይፋዊ የፌስቡክ ገጻቸው ላይ ባሰፈሩ ጽሑፍ አሳውቀዋል። ጠቅላይ ሚኒስትሩ በግንኙነታቸው ዙሪያ በሰጡት ማብራሪያቸው ባለፈው 1 ዓመት እየሰራንባቸው የቆየነውን የሁለትዮሽ ግንኙነት ውይይቶች በመቀጠል ፍሬያማ ውይይት አድርገናል ሲሉ ተደምጠዋል። ከዚህ በተጨማሪም ውይይቱ የወል ቅድሚያ ጉዳዮችን ለመከወን ብሎም ለጠንካራ ግንኙነት ቀጠናዊ መረጋጋትና ልማት ያለንን ቁርጠኝነት በድጋሚ ያጸና ነበር ሲሉ ተደምጠዋል። ጠቅላይ ሚኒስትሩ ይህን የገለጹት የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዲ ሰላም አብዲ አሊ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ ጋር በሞቃዲሾ ተገናኝተው መወያየታቸውን ተከትሎ ነው። ውይይቱ ያተኮረው በሁለቱ ሀገራት መካከል ያለውን ግንኙነትና ቀጠናዊ ትብብር ይበልጥ በማጠናከር ላይ መሆኑ ተገልጿል። በከፍተኛ ደረጃ በተካሄደው በዚሁ ስብሰባ ላይ የሁለቱ ሀገራት ባለስልጣናት እንደ ንግድ፣ ኢንቨስትመንትና ኢኮኖሚያዊ ልማት ባሉ ዘርፎች ላይ ያላቸውን ስትራቴጂካዊ ትብብር ማሳደግ በሚቻልባቸው መንገዶች ላይ ተወያይተዋል ነው የተባለው። በአፍሪካ ቀንድ ሰላምና ደህንነት ለማስጠበቅ የሚደረግ የጋራ ጥረት ማጠናከር በሚቻልባቸው ወሳኝ ጉዳዮች ላይ ትኩረት ማድረጋቸውን ተጠቁሟል። ይህ ምክክር የተደረገው በካይሮ ጀነራል አብዱል ፈታህ አልቡርሃን ብሎም ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ጉዳይ ሴራ ተኮር ውይይት ባካሄዱበት ወቅት መሆኑ የቀጠናውን የኃይል አስተላለፍና ፉክክር የሚጠቁም ነው እየተባለ ይገኛል። ካይሮ በአንድ ወቅት አጋር ያደረገቻቸው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከህዳሴው ግድብ ምረቃ ወዲህ ግንኙነታቸው ሻክሮ አስተላለፋቸው ተቀይሮም የታየበት ሁኔታ ታይቷል። ግድቡን በብላክ ቦክስ ባለፈው ጳጉሜ 4 2017 ዓ.ም ታላቁ የኢትዮጵያ ህዳሴ ግድብ በታላቅ ድምቀት መመረቁን ተከትሎም የኢትዮጵያ መንግስትና የግብጽ መንግስት በየፊናቸው ባሳዩት አቋም ቀጣዩን ዲፕሎማሲያዊ ትግል ስልታቸውን አመላክተዋል። ከዚያ ጊዜ ወዲህ የትግላቸው መልክና ቅርጽ በትክክል በመታየት ላይ ይገኛል። የኢትዮጵያ መንግስት ከግድቡ ወደ ወደቡ ሲል፣ ግብጽ ደግሞ በወደቡም በግድቡም ላይ እኩል ዘምታ እየታየች ይገኛል። ለ13 ዓመታት ድርድር አድርጋ ድል ባጣችበት የአባይ ግድብ ጉዳይ ከእንግዲህ ወዲያ ብደራደርም መፍትሄ ላላገኝ በቃኝ ብላ ፋይሏን የዘጋችውም በውጭ ጉዳይ ሚኒስትሯ በኩል ነበር። በቅርቡ የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ከቢቢሲ ፎክስ ኦን አፍሪካ ጋር ባደረጉት ቃለ ምልልሳቸው ላለፉት 13 ዓመታት የተደረጉ ውይይቶች አንዳች መፍትሄ አላመጡምና ግድቡን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት አይደረግም በማለት መናገራቸው ይታወሳል። ውጭ ጉዳይ ሚኒስትሩ በወቅቱ የሰጡት ማብራሪያም የህዳሴው ግድብ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን የሚያሳይ ነው እየተባለ ይገኛል። ከዚያ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ውጤት ባለማስገኘታቸው በቀጣይ ንግግር ማድረግ አስፈላጊ አይደለም ያሉት የውጭ ጉዳይ ሚኒስትሩም የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያዝ ነው ሲሉ ተደምጠዋል። እንደ ተናጠል እርምጃን የምንቆጥር በማለት በሰፊው ከሰዋል።
ዓለም አቀፍ ሕግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ሕግ መሪዎች መመራት አለበት፣ የጉዳት አለማስከተሉን ማረጋገጥ ያስፈልጋል ማለታቸውም አይዘነጋም። ከሰሞኑ ደግሞ ሌላ ተመሳሳይ ዛቻን አሰምተዋል። የህዳሴው ግድብ መጠናቀቁን ተከትሎም የካይሮ ባለስልጣናት በተለያዩ መንገድ የተቃውሞ መግለጫዎችን መስጠታቸው የተለመደ ቢሆንም ጉዳዩ ግን በቀላሉ የሚታለፍ አልሆነም። የግብፁ የውጭ ጉዳይ ሚኒስትርና የውሃ ሚኒስትር እንዲሁም መከላከያ ሚኒስትር አሁንም ድረስ በግድቡ ጉዳይ እየሳቱ ይገኛል። ሚኒስትሮቹ በህዳሴው ግድብ የተነሳም ግብፅ ከውሃ ኮታዋ ላይ ምንም እንዲቀንስ አትፈልግም እያሉ ይገኛል። የውሃ ሚኒስትሩ በሰጡት መግለጫቸው ላይ የህዳሴው ግድብ ብላክ ቦክስ ነው፣ ምክንያቱም በግድቡ ላይ የሚደርስ ማንኛውም ብልሽት በተፋሰሱ ሀገራት ላይ ከባድ መዘዝ ያስከትላል ማለታቸው ይዘገባል። ከዚህ አንጻር የግብፅ ባለስልጣናት ሰሞንኛው ክስ ከንተባበር ወደ እንሰባበር፣ ከንረጋጋ ወደ እናምዝ፣ ከህልውና ጉዳይ ወደ እንጠፋፋለን ትርክት እየተቀየረ ይመስላል። በእርግጥ የካይሮ ክስ መልክና ቅርጹ የተለየ ይምሰል እንጂ እዚያው ከታላቁ የኢትዮጵያ ህዳሴ ግድብ ጉዳይ አሁንም ርቆ አራቀ ማለት ይቻላል። ግብጾች ግድቡ ተገድቦ ሳይመረቅ በፊት እናጠፋዋለን፣ አሁንም ከተመረቀ በኋላ እናጠፋዋለን እያሉ ይገኛል። ግብጽ የህዳሴውን ግድብ ለመምታት ራፋል የተባለ የጦር አውሮፕላን ከመግዛት ባሻገር በግድቡ ዙሪያ የዓለም ሀገራት ከጎኗ ለማሰለፍ ብለውም በኢትዮጵያ ላይ እርምጃ ለመውሰድ 560 ስብሰባዎችን አካሂዳለች። ግብጽ ከአባይ ወንዝ ጋር በተያያዘም ከገማል አብዱል ናስር እስከ አንዋር ሳዳት ከመሐመድ ሙርሲ እስከ አብዱል ፈታህ አልሲ ኢትዮጵያ በአባይ ወንዝ ላይ ግድብ እንዳትሰራ ኢትዮጵያ እናጠፋለን የሚል ዛቻ እስከ መሰንዘር ደርሳ ነበር። በአንጻሩ ግን ኢትዮጵያ ከተደረገሰላት ሴራ ብዙም ጊዜ እያመለጠች እዚህ ላይ ደርሳለች። የኃይል አስተላለፉ አካሄድ። የቀጠናው የኃይል አስተላለፍ አሁንም መቀየሩን ቀጥሏል። ለካይሮና ለአስመራ ጋር የነበረችው ሞቃዲሾ ወደ 4 ኪሎ እየዞረች ይገኛል። በተለይም ከግድቡ ምርቃት ጋር ተያይዘው የካይሮና የሞቃዲሾ ጥምረት ላልቶም በአንጻሩ የ4 ኪሎና የሞቃዲሾ ግንኙነት ጠበቅ ብሎ የተሻሻለ መሆኑን ከምክክሮች አውዱ መረዳት ይቻላል። አዲሱን የኃይል አስተላለፍ ቅርጽ የሚያሳየው ምክክር የተደረገው የካይሮ ሞቃዲሾ የቅርብ ጊዜ ምክክር ፖለቲካዊ ትርጉም ብዙም ባልተዘነጋበት ሁኔታ ነው። ለማስታወስ ያክል የግብጽ የውጭ ጉዳይ ሚኒስትርን ጨምሮ የውሃ ሚኒስትሮችና የመከላከያ ሚኒስትሮች ዋናውን አጀንዳ ይዘው ከሞቃዲሾ ካይሮ፣ ከዚያም መልስ እንደገና ወደ ፖርት ሱዳን፣ ወደ አስመራ እንዲሁም ወደ ዋሽንግተን ማምራታቸው አይዘነጋም። የግብጽ መከላከያ ሚኒስትሮች ከሶማሊያ ሞቃዲሾ መከላከያ ሚኒስትሮች ጋር መክረው ተመልሰዋል። ከሞቃዲሾ ባለስልጣናት ጋር ከተካሄደው የመከላከያ ሚኒስትሮች ስብሰባ በኋላም በፖርት ሱዳን ከጀነራል አልቡርሃንና የውጭ ጉዳይ ሚኒስትሩ ጋር መክረዋል። ከፕሬዝዳንት አልሲሲ የተላከ መልእክትንም ለአልቡርሃን አድርሰዋል። ከዚያ ወዲህ ከአስመራ ጋር መክረዋል። ግብጽ በቀይ ባህር ጉዳይ ከኤርትራ ጋር በመቆም በኢትዮጵያ ላይ ተጽዕኖ ለመፍጠር እየጣረች ይገኛል። በምስራቅ አፍሪካ ኢትዮጵያን ከበባ ውስጥ የማስገባት የውጭ ፖሊሲ ያላት ካይሮም ኢትዮጵያን ካኮረፈ ሁሉ ጎን በመቆም በዚያ በኩልናም በመክሰስ ትታወቃለች። ግድቡንም ወደቡንም አንድ ላይ አጀንዳ አድርጋ ያዘችውም በዚህ ምክንያት እንደሆነ ይታወቃል። ካይሮ በቀይ ባህር ዙሪያ ወታደራዊ ልምምድ ከማድረግ ጀምሮም ኢትዮጵያን ለማስፈራራት ብለውም ተጽዕኖ ለመፍጠር እየሞከረች ይገኛል። ሙከራዋን የቀጠለችውም ብቻዋን ሳይሆን ሱዳንና ኤርትራን ይዛ ነው። ይህ ሰሞኑን እየታየ ይገኛል። ጄኔራሉ ካይሮ ከመግባታቸው በፊት ከኢሳያስ ጋር በዚህ ጉዳይ መክረው አንደኛ የትግል ስልታቸው ዲፕሎማሲያዊ መልክ መያዙን በሰሞንኛው ተከታታይ ፖለቲካዊ ጉብኝታቸው እያሳዩ ይገኛል። ቀደም ሲል ኢሳያስና ጄኔራሉ በፖርት ሱዳን የሞከሩት ብለውም ከዚያ ወዲህ ጄኔራሉን አልሲሲ የመከሩትን ማየት በቂ ነው። መጀመሪያ ኢሳያስና ጄኔራሉ እንዲመክረው እንደነበር በወቅቱ የወጡ መረጃዎች ያመላክታሉ። ሁለቱ መሪዎች በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል ባለው ቀጣይ ጦርነት ሳቢያም በሱዳን ያለውን የቅርብ ጊዜ ሁኔታ ገምግመዋል። ከግምገማው በመነሳትም በቀጠናው ሰላምና አካባቢነትን ለማምጣት በሚረዱ መንገዶች ዙሪያም ከወትሮ ሰፋ ባለመልኩ መወያየታቸው ይታወሳል። በዚህ ወቅት አልቡርሃን ሱዳን ከኤርትራ ጋር ያላትን ስትራቴጂካዊ ግንኙነት ለማሳደስ ብለውም ያላትን ቁርጠኝነት አጽንኦት ሰጥተው አስመራ የሱዳን አንድነትና መረጋጋት አስመልክቶ ለምታደርገው ድጋፍ አድናቆት ችረዋል። ጄኔራል አልቡርሃን የሁለቱን ህዝቦች ጥቅም የሚያስጠብቅ የቀጠና ደህንነት የሚያጠናክር የላቀ ትብብር እንደሚኖር ተስፋ ቢኖራቸውም ጄኔራሉ የሚመሩት የሱዳን ጦር ከቅርብ ጊዜ ወዲህ ተፋላሚው ጄኔራል ዳጋሎ በሚመሩት የሱዳን ፈጥኖ ደራሽ ኃይል የመሸነፍ አዝማሚያ እያሳየ ይገኛል። ይህን ተከትሎም የግብጽና ኤርትራ ስጋት ከጄኔራል ወታደራዊ ሽንፈት ጋር ተያይዞም እየጨመረ መጥቷል። በተለይም ጄኔራል ዳጋሎ በስም ሳይጠቅሱ የሱዳን ጦርን የሚደግፉ የሱዳን ጎረቤት ሀገራትን በድሮን እመታለሁ ማለታቸውን ተከትሎ የካይሮና አስመራ ስጋት በትክክል ሲታይ ቆይቷል። በዚህ ሁኔታ ግብጽና ኤርትራ የኃይል አስተላለፋቸውን አንድ አድርገው በአንድ በኩል የሱዳን ጦርን እያበረቱ ይገኛል። በሌላ በኩል ደግሞ ከአባይ ወደ ቀይ ባህር በመዞር በኢትዮጵያ መንግስት ላይ ጫና ፈጥሮ ታይተዋል። ስለዚህ ፍልሚያው ከግድብ ወደ ወደብ በመዞሩም ከእንግዲህ በወደብ ጉዳይ የካይሮ ድርድር የለም መልእክት ትርጉም ይሰጣል። ኢትዮጵያ በግዛቷ ውስጥ ገንብታ ስራ ላይ ያለችውን ግድብ አስተዳደርን በሚመለከት ካይሮ ደስተኛ ለመሆኗን በመግለጽ ኃላፊነት የጎደለው ያሉትን ሁኔታ አገራቸው እጇን አጣጥፋ አትመለከትም ማለታቸው አይዘነጋም።
የፕሬዝዳንቱ ንግግር የአፍሪካ ህብረት፣ የተባበሩት መንግስታትና የሁለቱ ሀገራት ወዳጅ የሆነችው አሜሪካ ከሚያራምዱት አቋም አንጻር ለንግግር የሚኖረው ዕድል የሚያደናቅፍ ሊሆን ይችላል። ይህም እንደ አጠቃላይ ሲታይ የቀጠናዊ ኃይል አስተላለፍ ወደ አሳሳቢ ሁኔታ እያመራ ነው ሊያስብል ይችላል። አበቃን። ሰናይ ጊዜን ተመኘን።